ኢትዮጵያ እየመከረች ነው በሚል እንግዲህ ሀገሪቷ ላይ እዚህም ከተማ ላይ በበርካታ መፈክሮችን እያስተዋልን ነውና ኢትዮጵያ እየመከረች ነው ሲባል ምን ማለት ነው? መመካከሩስ ስለምን አስፈለገ? ምንድነው የዚህ ምክክር ዓላማና ግብ? ጥሩ አመሰግናለሁ። በኢትዮጵያ እየተካሄደ ያለው ሀገራዊ ምክክር ዓላማና ግቦቹ ምን እንደሆኑ በማቋቋሚያ አዋጁ ላይ በዝርዝር ተቀምጧል። ከግቦቹና ዓላማዎቹ መካከል እንግዲህ ዋናው እንደ ሀገር እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ የሐሳብ ልዩነቶች ወይም ደግሞ አለመግባባቶች እንዳሉ ይታወቃል። እነዚህ አለመግባባቶችና የሐሳብ ልዩነቶች መኖራቸው በራሱ ችግር ባይሆንም ነገር ግን በአንድ በኩል እጅግ መሰረታዊ በሆኑ እንደ ሀገር የሀገርን ህልውና የህዝብን ደህንነትና ሰላም ጥያቄ ውስጥ የሚያስገቡ ጉዳዮች ላይ የሐሳብ ልዩነት መኖራቸው፣ ሁለተኛ ነገር ደግሞ የምንፈታበትን መንገድ በታሪካችን ብዙ ጊዜ እንደምናስተውለው ሰላማዊ ያልሆኑ መንገዶች ላይ አተኩረን ለመፍታት የምናደርጋቸው ጥረቶች ዋጋ እያስከፈሉ በመሆናቸው ምክንያት ለነዚህ ደግሞ ላለመግባባቶቻችን መሰረታዊ የሆኑ ምክንያቶች ምንድናቸው፣ ምንጮቹ ምንድናቸው የሚለውን በመለየት ማለት አጀንዳ በመቅረጽ ምክክር ማድረግና ዘላቂ በሆነ ሁኔታ ይህን ችግር መፍታት አስፈላጊ በመሆኑ ነው። ዝርዝር ዓላማዎቹ እዛ ላይ በግልጽ የተቀመጡ ጉዳዮች መኖራቸው እንደተጠበቀ ሆኖ ማለት ነው። እሺ፣ በመሰረታዊነት ግን ህዝብ እንደ ህዝብ አይጣላም። በዚህ ሀገር ላይ እንደ ህዝብ የህዝብ ችግሮች ተለይተው የሚታወቁና እንብዛም ምንጫቸውም የህዝብ ያልሆኑ ከሊቃኖቹ ዘንድ ናቸው ተብሎ ነው የሚታሰበው የሚነገረው። ብዙ ጊዜ በሀገራችን ተጨባጭ ሁኔታ ስናስተውልም በየአካባቢው ላይ የልዩነት መንስኤ ሆነው የሚነሱ ግጭቶች፣ ደም መፋሰሶች፣ መፈናቀሎች ወዘተርፈ ምንጫቸው ሲሰላ የህዝብ አጀንዳ ሳይሆኑ መንግስትን በሚሰጣቸው መግለጫዎች ህዝቡ ሳይሆን ይሄ የከሰሩ ፖለቲከኞች ናቸው ወዘተርፈ ዞሮ ዞሮ ምንጩ ሊቃኖች ጋር እንደሚሆን ነው የሚገመተውና አድራሻ ቢስ ሆናችኋል ወይም ላም ባልዋለበት ኩበት ለቀማ ነው። ህዝቡን በዚህ ደረጃ እንደዚህ አይነት ሀገራዊ መሰረታዊ ለሆኑ ልዩነቶች ህብረተሰቡ በራሱ የችግሩ መንስኤ ሳይሆን የችግሩ መንስኤዎችን ለይታችሁ እነሱን የሚል ነገር ይነሳልና እሱ ነገር ላይ በጣም የብዙ ሰዎች ጥያቄ ስለሆነ ምንድነው እናንተ መረዳት? እኛ የአጀንዳ ልየታውን በሚሰራበት ጊዜ ወይም ደግሞ እነዚህ መሰረታዊ የልዩነት ምክንያቶች ምንድናቸው የሚለውን ገሌ ቡድን ነው ገሌ ነው ለዚህ ተጠያቂ ከሚል መነሻ አይደለም። ዋናው መግባባት ያለብን እንደ ሀገር እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ አለመግባባቶች ወይም ደግሞ የሐሳብ ልዩነቶች አሉ። ይሄም ማይካድ አንድ እውነት ነው። የነዚህ የሐሳብ ልዩነቶች ምንጫቸው የት ነው የሚለውን ነገር ሐሳቡን ነው እንጂ የሚፈለገው ገሌ ቡድን ጋር ነው ወይ ደግሞ የዚህ ምንጩ ሊቃኑ ነው ምሁራኑ ነው በሚል አይደለም። አንደኛ ነገር። ሁለተኛ ነገር የሆነ አካል አሁን አለንበት ወይ ደግሞ ከዚህ በፊትም ለተፈጠሩ ችግሮች የሆነ አካል ብቻውን የሚወስዳቸው ኃላፊነቶች አይደሉም ያሉት እንደ ሀገር ሁላችንም በቀጥታም በተዘዋዋሪም ባበረከትነው አስተዋጽኦ ነው አሁን የደረስንበት ደረጃ ላይ ደረስነው ማለት ነው። ህዝብ እንደ ህዝብ በፊት ለነበረን ልዩነትና ግጭት አስተዋጽኦ ነበረው ብሎ መውሰድ ይቻላል። ምናልባት አክሽኑ ላይ ካልሆነ በስተቀር ተሳስቶ እዚያ ግጭት ውስጥ ሲገባ እርምጃው ላይ ካልሆነ በስተቀር ይሄ ማለት ህዝብ እንደ ህዝብ የነዚህ ቀደም ሲል የምናቃቸው የልዩነቶቻችን ምንጭ ሆነው ሲያጋድሉን ለነበሩት ጉዳዮች ህዝብ እንደ ህዝብ መንስኤ ሆኖ ያቃል የሚል እምነት አለ በኮሚሽኑ ዘንድ። በሱ መንገድ አይደለም መታየት አለበት ብዬ ማስበው ይሄ ጉዳይ በተመለከተ። ምክንያቱም እነዚህ ያልካቸው ሊቃን ወይም ደግሞ የፖለቲካው ማህበረሰብ ውክልና አለኝ ብሎ ነው የሚመጣው። በአብዛኛው የምናየው ራሴን ወክዬ ነው አይደለም። ለምሳሌ አንድ ፓርቲ ከኋላ የሚከተሉኝ የኔን ሐሳቦች የኔን መርሆች የሚከተሉ እኔም ማራመደው ሐሳብ የሆነ የህብረተሰብ ክፍልን ወይም ደግሞ የሆነ የህዝብ አካልን ብሎ ነው የሚመጣው እንጂ አንድ የፖለቲካ ፓርቲ ወይም ደግሞ አንድ የሐሳብ መሪ ነኝ የሚል ወገን ዝም ብሎ ከመሬት ተነስቶ የኔ ሐሳብ ስለሆነ ብሎ አይደለም የሚመጣው። ስለዚህ ተከታዮች አሉት ማለት ነው በአንድ በኩል። ሁለተኛ ነገር እነዚህ ጉዳዮችን በተመለከተ ህዝብ እንደ ህዝብ ያበረከተው አስተዋጽኦ አለ የለም የቱ ጋር ነው የሚለውን በደንብ ማጥናትና መዳሰስ ታሪክን ወደ ኋላ ሄዶ ማየቱ ጠቃሚ መሆኑ እንደተጠበቀ ሆኖ
ነገር ግን ቢያንስ የችግሮቹ ምንጮች ናቸው ብለን እንኳን ባንደመድም የመፍትሄው ግን አካል መሆን ይችላል። ግን አሁን በአንድ ሀገር ላይ አይደለም በአንድ ቤተሰብ ውስጥም የሀሳብ የአመለካከት ልዩነት ይኖራል። ነገር ግን ቤቱን እንደ ቤት የሚያቆሙ ጉዳዮች ናቸው መሰረታዊ ተብለው የሚወሰዱት። እነዚያ መሰረታዊ ነገሮች ሲናጉ ነው ትዳርም ሊፈርስ የሚችለውና አሁን በመሰረታዊነት ኢትዮጵያ ውስጥ ላለው እንግዲህ መፈናቀሉ፣ መገዳደሉ ወዘተርፈ ለነዚህ ጉዳዮች በመሰረታዊነት ሊነሱ የሚችሉ ጉዳዮች ይታወቃሉና ከነሱ ለየት ያለ ለምሳሌ ባንዲራ ጉዳይ፣ የብሔራዊ መዝሙር ጉዳይ፣ የህገ መንግስት ጉዳይ ወዘተርፈ ከነሱ ለየት ያለ አጀንዳ ከህብረተሰቡ ጋር ስትወያዩ አሁን አገኛችሁ? የመጀመሪያው ጉዳይ አጀንዳዎቹ አሁን ያስቀመጥካቸው ብቻ ሊሆኑም ላይሆኑም ይችላሉ። አንደኛ ነገር እንደ ምሳሌ ማንሳት ምናልባት እንደ ምሳሌ ተነስቶ ካልሆነ በቀር ማለት ነው። ምክንያቱም ግን ደግሞ በነገራችን ላይ አሁን እንደ ምሳሌ የጠቀስኳቸውም በመሰረታዊነት እዚህ ሀገር ላይ ባንዲራ የግጭት መንስኤ ነው፣ የመገዳደል መንስኤ ነው፣ የመፈናቀል መንስኤ ሲሆን በእርግጠኝነት ምንም ይሄንን ጥናት አይጠይቅም። ብሔራዊ መዝሙርም በተመሳሳይ እንደ ምሳሌ የህገ መንግስት ጉዳይም በተመሳሳይና ከዚህም ሊልቁ ይችላሉ እንጂ እነዚህ አይደሉም ብሎ ለመውሰድ ስለሚያስቸግር ያ እነዚህ አይደሉም እያልኩኝ ሳይሆን ምናልባት እነዚህ ብቻ ላይሆኑ ይችላሉ። አንደኛ ነገር። ሁለተኛ ነገር እነዚህ ጉዳዮች ምናልባት አንዳንዶቹ ቅድም የጠቀስካቸውን ውጤቶች ያስከትላሉ። የሀገራዊ ምክክር ዋናው የሚያተኩረው ጉዳይ ውጤቶቹ ላይ ሳይሆን ውጤቶቹ እንዲመጡ ያደረጓቸው መሰረታዊ ምክንያቶች ምንድናቸው ነው። ለምሳሌ እንዳልከው እዚህ ሀገር ላይ ግጭቶች አሉ፣ መፈናቀሎች አሉ፣ ብዙ ሌሎች ቀውሶች አሉ። እነዚህ ቀውሶች ሳይሆን እነዚህ ቀውሶች የመጡበት ምንጫቸው ምንድነው የሚለውን መጀመሪያ መፈለግ ይጠይቃል። አንተ ያልካቸው አሁን እንደምሳሌ የጠቀስካቸውም ሌሎችም ጉዳዮች ሊሆኑ ይችላሉ። ህብረተሰቡን በተመለከተ እስካሁን የኢትዮጵያ ሀገራዊ ምክክር ኮሚሽን ከግንቦት 21 እስከ 27 ከተደረገው በአዲስ አበባ ከተካሄደው በምክክር አጀንዳን የመሰብሰብ ሂደት ውጪ በሌሎች ክልሎች ላይ ምንም አይነት አጀንዳዎችን እስካሁን አልሰበሰበም። በአዲስ አበባ በተካሄደው መድረክ ላይ ግን በርከት ያሉ ጉዳዮች ተነስተዋል። ነገር ግን እነዚህ ጉዳዮች ሲነሱ አንደኛ ነገር መግባባት ያለብን ብዬ የማስበው ቅድም ባልኩት መንገድ ለምሳሌ ፖለቲከኛውም ሆነ ሌላው ኤሊት የምንለው ወይም ደግሞ ቅድም እነሱ ናቸው የችግሩ ባለቤትና ተወያይተውም ተመካክረው መፍትሄ ማምጣት ያለባቸው የሚባሉት አካላት አንዱ እውነት የህብረተሰቡ አካል መሆናቸው ነው። እነዚህም አካላት ከህዝብ ነው የሚወጡት። ማንም መሪ ይምጣ፣ ማንም ምሁር ይምጣ ከህብረተሰቡ የሚወጣ የህብረተሰቡ አንድ አካል ናቸው። ብቻቸውን ለይተን እንደ ደሴት የምናስቀምጣቸው ወገኖች አይደሉም። ስለዚህ አንዱ መታሰብ ያለበት እሱ ነው ብዬ አስባለሁ። ሁለተኛ ነገር ግን ቅድም እንዳልኩ እስካሁን በሄድንበት ርቀት ተሳታፊዎችን በሌሎች ክልሎች ለይተናል። በአዲስ አበባ ደረጃ ብቻ የአጀንዳዎችን የማሰባሰብ የምክክር ሂደት አካሄደናል። ስለዚህ የምክክር ሂደቱ ላይ ህብረተሰቡ መሳተፉ ከነዚህ ከጠቀስካቸው ወይም ደግሞ ወደፊት ሊመጡ ከሚችሉ አጀንዳዎች ላይ የተለየ ነገር ማለት የማይታወቅ ነገር ያመጣል ብቻም ሳይሆን በሂደቱ ላይ መሳተፉ በራሱ በጣም ወሳኝ ስለሆነ ነው። ልክ ነው። አንዳንድ ጊዜ ከዚህ ቀደም እንደምናውቀው በህገ መንግስት ጉዳይ ላይ በማርቀቅ ሂደት ላይም እስከዛሬ ድረስ አልተሳተፍንበትም የሚለው በራሱ አጀንዳ ሆኖ ጎልቶ ወጥቶ የግጭት መንስኤ ሲሆን ስለተመለከትን አሳታፊነቱን ከዚህ አኳያ ማህበረሰቡ ተረድቶትም ይሁን ሳይረዳ ወይም አጀንዳ ሊያዋጣም ይሁን ሊያዋጣ አለመሳተፉ ነገ ከነጎዲያ የግጭት መንስኤ እንዳይሆን አንዱ ጠቃሚነቱ በዚህ ሊገለጽ ይችላል። ከዚህም ባሻገር ደግሞ ወደ እኛ ሀገር ተጨባጭ ሁኔታ ሳንመጣ ደግሞ ወጣ ብለን ስንመለከት በተለያዩ ሀገራት ተሞክሮ እንዲህ አይነት ሀገራዊ ምክክሮች የተደረጉባቸው ሀገራት ልምድ እንደሚያሳየው ሁለት አይነት ነገር ነው የሚነሳው በስኬትና በእንትንና አሁን እንዳልነው ጉዳዩ ልሂቃኖቹ ጋር ስለሆነ ከልሂቃኖቹ ጋር የማድረግና አንተ እንዳልከው ደግሞ የህብረተሰቡ ጋር እንዲሆን ማድረጉ ላይ ሁለት አይነት አንደኛው ለምሳሌ ከልሂቃኖቹ ጋር ሲሆን አጀንዳዎቹ እጅግ መሰረታዊ የሆኑ ጉዳዮች ላይ በማተኮር ያለ መግባባት መንስኤዎችን በትክክል በሚዳስስ አጀንዳ ላይ ጥልቀት ያለውና ሰፋ ያለ ውይይት ተደርጎ በጊዜው እንዲያልቅ የሚያስችል አቅም እድል ይሰጣል ነው። ሁለተኛው አሁን እናንተ የተያዛችሁት ደግሞ ሁሉንም ማሳተፍ አለብን የምትሉትም በአዋጅም ስልጣን የተሰጣችሁ ቀደም ሲል የጠቀስናቸው ጥቅሞች ቢኖሩትም ግን
በበረከቱ ቁጥር አጀንዳዎቹ ሰፊ ጊዜና ሀብት ከማስፈለጉም በተጨማሪ መሰረታዊ የልዩነት አጀንዳዎች ላይ በቂ ምክክሮች ሳይደረጉ ቀርተው የሚፈልገው ውጤት ላይ እንዳይደርስ ያደርጋል የሚል ሁለት አይነት ጫፍ ይነሳልና ተሳክቶላቸዋል የሚባሉት ሀገራት ደግሞ በተለይ እነዚህኞቹ ሁለተኞቹ ከሊቃኑ ጋር ያደረጉት ናቸው። ይሄ የዚህ መረዳት የዚህ ኮንሰፕት እናንተ ጋር እንዴት ነው? ጥሩ ነጥብ ነው ያነሳው። እንግዲህ በሀገራችን ኢትዮጵያ የሀገራዊ ምክክር ሲካሄድ በሙከራ ደረጃ የመጀመሪያ አይደለም። ኢትዮጵያ ውስጥም ሙከራዎች እንደነበሩ ይታወቃል። ሀገራዊ ምክክር በተለያዩ ሀገራት ላይ ሲካሄድ ወጥ የሆነ ፎርሙላ የለውም። እንደየሀገሩ ተጨባጭ ሁኔታ ወደ ምክክሩ እንደገፏቸው ምክንያቶችና ከምክክሩ ደግሞ ሊያገኙ እንደፈለጉት ውጤት የሚመሰረት ነው የሚሆነው። ስለዚህ አንዳንድ ሀገሮች ላይ እንዳልከው በጣም ጠበብ ባለ ሁኔታ አጀንዳዎቻቸውን ሁሉ ሴት አድርገው መጀመሪያውኑ አስቀምጠው እዚህ ጉዳይ ላይ ነው የምነጋገረው ብለው እንደገና ደግሞ የሚሳተፉት እነገሊ ናቸው 1 2 3 4 ብለው ጠቅሰው ያካሄዱ አሉ። ሌሎች ሀገራት ደግሞ ሂደቱን ሰፋ በማድረግ አሳታፊ እንዲሆን አካታች እንዲሆን በማድረግ የሄዱ ሀገሮች አሉ። እንደ ውጤት ሲታይ ባልከው መንገድ በጣም ውስን አጀንዳዎች ላይ ተነጋግረው ውስን የሆኑ ተሳታፊዎችን አሳትፈው ውጤት ያመጣሉ። እንደ አጀንዳቸው ጥበት ማለት ነው። ውስንነቱ ከመቀነስ ሳይሆን ከመሰረታዊነቱ ጋር ተያይዞ ያ እሱ ከምን አኳያ ነው? አንዳንድ ጊዜ ምክክር የሚባለውን ጉዳይ ምን አይነት ነው የምትፈልጋቸው ነገሮች የሚለው ነገር ስለሚወስነው ማለት ነው። ሁለተኛ ነገር ደግሞ እንዳልከው ኤሊቱን ብቻ ወይም ደግሞ የፖለቲካ ማህበረሰቡን ብቻ በማሳተፋቸው ደግሞ የወደቁ ሀገሮችን ብዙ ናቸው። የቅርብ ምሳሌዎችን ማንሳት እንችላለን። ለምሳሌ አንዱ የሱዳንና ዚምባብዌን ብትወስድ ለምሳሌ እዚህ ጉዳይ ላይ የሚመለከታቸው ምሁራንና ኤሊት ናቸው ብለው በመግባታቸው ወደ ምክክሩ ሳይሳካ ነው የቀረው። የቅርቡን የሱዳንን ብንወስድ ለምሳሌ ከ100 በላይ ፖለቲካ ፓርቲዎች ተሳትፎ ነበር ሱዳን ውስጥ ያሉ 30 የሚሆኑ ትጥቅ ያነገቡ ወይም ደግሞ በትጥቅ ትግል ውስጥ የነበሩ አማጽያንም ሁሉ ተሳትፎ ነበር። እንግዲህ እንደምትለው 100 የሚሆኑ ፖለቲካ ፓርቲዎችና 30 የሚሆኑ አማጽያን በሙሉ ተሳትፎበት ነበር። በሂደቱ ግን ውጤቱ ውድቅ ነው ማለት አልተሳካላቸውም ብቻ ሳይሆን የባሰ ወደ ውስብስብ ነገር ውስጥ እንዲገቡ ነው የተደረገው። በተለይ የሱዳን ጉዳይ ብንመለከት ማለት ነው። ዚምባብዌ ውስጥም በተመሳሳይ መንገድ ነው። ስለዚህ ምሁራን ወይም ደግሞ ኤሊት ብቻ ስለተሳተፉበት አንድ ሀገራዊ ምክክር ይሳካል ማለት አይደለም። ግን የተሻለ ማሳያ ነው። ላይኖረውም ይችላል። ቅድም እንዳልኩ ነው እንደንተኑ ነው ማለት እንዳስቀመጥከው ግብና እንደምትነጋገርበት ጉዳይ መንገድ የተሻለ ውጤታማ የመሆን እድል አለው ብላችሁ ነው የምታምኑት? ምንም ጥርጥር የለውም። ለምንድን ነው ያንን የምንልበት ምክንያት እኛ የምንነጋገረው በነገራችን ላይ ቅድም እንዳልካቸው እንዳንዳንድ ነገሮች በጣም ጠባብ በሆነ አጀንዳዎች ላይ አይደለም የምንነጋገረው። እጅግ መሰረታዊና ሀገራዊ በሆኑ ጉዳዮች ላይ ነው። እጅግ መሰረታዊ ሆነው ግን የሚለካበት ምክንያት አለ። ለምሳሌ አንዳንዴ ያልበላንን ማከክ አይሆንም ወይ? ለምሳሌ ብዙ የከተማ መድረኮች ላይ ስንመለከት የተወሰኑትም በድረገጻችሁ በዜና ዘገባዎች ላይ ስንመለከት እዚህ አዲስ አበባ ላይ የጀመራችሁት ምክክር ላይ አንዳንዶቹ መሰረታዊ የኢኮኖሚ ጥያቄዎች የሚመስሉ ሀገራዊ ምክክር የሚባልን ትልቅ መሰረታዊ አጀንዳ ዘርግተ የዘይት መወደድ ጥያቄ የሚነሳበት የስኳር፣ የህብረት ሱቅ፣ የስጋ ምናምን እንዲህ አይነት ሀሳቦች የሚንሸራሸሩበት መድረኮችን ስላስተዋል አሁን የአጀንዳው ስፋት ምናምን አይደል በቃ ያጣላንን ጉዳይ እናውቃለን ሸሽተነው የምንሄደው ለምንድን ነው የሚል። ሁለተኛ እዚህ ሀገር እኮ በአጀንዳዎቹ ላይ በራሱ የተለዩት አጀንዳዎች ላይ ነጥረው ራሱ የኛ ሀገር መሰረታዊ ችግር ተብሎ የሚታወቀው በአጀንዳዎች ላይ ራሱ ያለ መግባባት ጉዳይ። ከዚያ ደግሞ ራቅ ብሎ ሲኬድ አንዳንዶቹ ነጥቦች ደግሞ አይነኬ ለማድረግ የሚደረጉ አመለካከቶችም አሉ። ለምሳሌ ቀደም ሲል ያስተዋልናቸው አንዳንድ ጉዳዮች በተለይ ለግጭት መንስኤ የሆኑ ከፌዴራሊዝም ኢሹ ጋር ከባንዲራ ኢሹ ጋር በተያያዘ በአንድ ፓርቲ ውስጥ የሚገኙ ምናልባትም በገዢ ፓርቲ ውስጥ የሚገኙ መንግስትን እየመሩ የሚገኙ አካላት አንደኛው ህገ መንግስት ይሻሻላል ይላል፣ አንደኛው ለድርድር አይቀርባትም፣ የመጨረሻው መስዋዕትነት ይከፈላል በሚል እዚህና እዚያ ጫፍ የረገጡበት ሁኔታ እነዚህ ናቸው የጸባችን መንስኤ። እነዚህን ትቶ ወዲያ መሄድ አሁንም ፍሬ አልባ እንዳያደርጋችሁ በሚል ያ እንደሱ አይደለም። ምናልባት ቅድም የጀመርኩልን አልቀጠልኩበት ሆኖ ነው እንጂ የዓለም ተሞክሮ ለኛ የሚሰጠን ትምህርት አለ። ምክንያቱም ይሄ አሁን ሀገራዊ ምክክር የሚባለው በሂደት ራሱን የቻለ ሳይንስ እውቀት እየሆነ ነው። በጣም ብዙ ምርምሮች፣ ጥናቶች፣ መጽሐፎች ሁሉ የተሰሩበት ጉዳይ ነው የሚሆነውና ቅድም እንዳልኩ
ኤሊቱን ወይም ደግሞ የሚመለከተው በሀገር ጉዳይ ላይ ምሁራኑን ነው ፖለቲከኛውን ነው በሚል ብቻ የተሄደበት መንገድ የራሱ የሆኑ የሚሳካባቸው አሉ፣ የማይሳካባቸው ጉዳዮች አሉ። እንዳልከው ደግሞ ባላግባብ ደግሞ ነገሩ ሲለጠጥና በጣም ሲሰፋ አጀንዳውም ተሳታፊውን በሚበዛበት ሁኔታም ደግሞ ችግር ሊያጋጥም ይችላል። ሁኔታዎቹ በዛ መንገድ ስለተለጠጡም ደግሞ ውጤታማ ላይሆን ይችላል። ለዚህ ጥሩ ማሳያ የምትሆነው የመን ነች። የመንም በቅርቡ እንደዚህ ሀገራዊ ምክክር ሂደት ውስጥ ያለፈች ነች። በጣም በርካታ ሰዎችን ለማሳተፍና በጣም ብዙ አጀንዳዎች በመምጣታቸው ምክንያት እነዛ ማኔጅ ማድረግ አቅቶ ውድቀትም የተዳረጉበት ሁኔታ አለ። እንዳልከው ደግሞ በጣም ውስን አጀንዳዎች ደግሞ ሲሆን ምናልባት እሱ ከምክክር ወደ ድርድር ማለት የተወሰኑ ፖለቲከኞች ወይም ደግሞ ሊቃኖች ከሚመለከተው ከመንግስት ጋር ቁጭ ብሎ የሚያደርጋቸው ድርድር የሚመስሉም ሂደቶች ውስጥ ሊገባ ይችላል። ስለዚህ በዚህ ምሳሌ ብትወስድ ለምሳሌ እነ ቱኒዚያ፣ ኬንያ አካባቢ ብትወስድ በጣም ውስን አጀንዳዎችን አስቀምጠው እነማን እንደሚሳተፉ ለይተው ባጠረ ጊዜ ያንን ለማድረግ የሄዱበት ርቀት አለ። አንዳንድ ጊዜ ደግሞ ምን ይሆናል እንዳልከው የሆነ አካል መንግስትም ይሁን ወይ ደግሞ የሆነ አካል ደግሞ ሙሉ ለሙሉ ሊቆጣጠረው ሲሞክርም ደግሞ ችግር ያጋጥማል። ሩቅ ሳንሄድ የነ ካሜሮን ምሳሌ ሊሆን የሚችል ጉዳይ ነው። በዚህ የሆነ አካል ጣልቃ ገብነት ሲበዛበት ማለት ነው። ስለዚህ ከዚህ አኳያ ምልል ነው የሚያዋጣው መንገድ ከነዚህ ልምዶች በመውሰድ ነው። የሚያዋጣው መንገድ ፈረንጆቹ ዘ ጎልደን ሚን የሚሉት ነው። ወደ መካከል መምጣት ማለት ነው። ግን አሁን እንዲሆን አይፈልግም። አመዳፋሽ የምትሆኑበት እድል አሁንም ሰፊ አይደለም ወይ? ምክንያቱም ከስማችሁ ጀምሮ ቀደም ሲል እርሶም እንዳነሱት ስማችሁ ምክክር ነው። ስለዚህ የመንግስትም የበዛ ጣልቃ ገብነት ሲኖረው የሚልም ነገር አንስተውልኛልና ውጤታማነታችሁን መለካት የሚያስችል ስም አይደለም የያዛችሁት። ምክንያቱም ይሄ ምክክር ሁሉ ታልፎ መጨረሻችሁ ጋር ሲደረስ ምክረ ሀሳብ ነው የምታቀርቡት። አለቀ። ምክረ ሀሳቡን ደግሞ የመቀበልና ያለመቀበል ፍላጎቱም ሆነ እጁ ላይ የሚገኘው መንግስት ነው። ስለዚህ ያኔ ከህገ መንግስቱም ጋር ተያይዞ ሲነሳ እንደነበረው እናንተ ያቀረባችሁት ምክረ ሀሳብ ወደ ፈለገው አቅጣጫ ሊታጠፍም ላይታጠፍም የሚችልበት እድል አለ። የኛ ማህበረሰብ ደግሞ የእናንተን ውጤት የሚለካው በሂደቱ ላይ አይቶ ሳይሆን መጨረሻ ላይ የሚመጣውን ነገር አስቦ ስለሚሆን እንዲህ አይነት ኃላፊነትስ መሸከም ምን ያህል ለእናንተ ለሞራላችሁ በራሱ ምን እንትን የሚሰጣችሁ ነገር አለ? አሁን ሄዳችሁ ለፍታችሁ ምክረ ሀሳብ አቅርባችሁ ቻው ነው። ምክረ ሀሳቡን እንዳሻው የማድረግ ስልጣን የሌላው አካል ነው። አንዱ አዋጁ ላይ በግልጽ እንደተቀመጠው ኮሚሽኑ ምክረ ሀሳብን አስቀምጦ መሄድ ተቋም አይደለም። አዋጁ ላይ በግልጽ እንደተቀመጠው ይሄ የቀረበው ምክረ ሀሳብ በአግባቡ እንዲተገበር ፕሮፖዛል እቅድ አዘጋጅቶ የሚተገብረውን አካል መንግስት ማለት ህግ አውጪው፣ ህግ አስፈጻሚው እና ህግ ተርጓሚ የሚባለው ሶስቱን የመንግስት አካልና ሌሎችን ባለድርሻ አካላትን በማሳተፍ ጭምር በአግባቡ እንዲተገበር ክትትል የማድረግም ስልጣን በአዋጁ የተሰጠው ተቋም ነው። ክትትል የተሻገራለው ከክትትል የተሻገረ የማስገደድ ስልጣን አለው በአዋጁ የተሰጠ። እሱ እኮ ከምን መሰለ የሚመነጨው? እሱ ከምንድነው የሚመነጨው? አንደኛ ነገር መንግስት የዚህ የምክክር ሂደት አንድ ባለድርሻ አካል ወይም ደግሞ አንድ ባለ ጉዳይ ነው። ብዙ ጊዜ ስንነጋገር መንግስትን ከዚህ ጨዋታ እናወጣዋለን ወይም ደግሞ ጉዳይ የሌለው ይመስለናል። ነገር ግን ልክ እንደ ፖለቲካ ፓርቲዎቹ፣ እንደ ምሁራኖቹ፣ እንደ ሌሎቹም መንግስትም የራሱ ጉዳይ እንዳለው መታወቅ አለበት። አሁን አዲስ አበባ ላይ ባየነው በተሰራው ስራ መንግስትም የራሱን ጉዳይ ነው ይዞ የቀረበው። መንግስት በራሱ አንድ ባለ ጉዳይ ነው፣ አንዱ ጉዳይ። ስለዚህ በሂደቱ እየተሳተፈ ነው የሚሄደው ማለት ነው። ስለዚህ እሱም አብሮ የተሳተፈበትን ጉዳይ እና በምክክር መግባባት ላይ የተደረሰበትን ጉዳይ ላይፈጽም የሚችልበትን እድል እያሳጣው ነው የምትሄደው። ሁለተኛው ነገር ይህ ምክክር አሳታፊና አካታች መሆኑ አንዱ ጥቅሙ እሱ ነው። ምክንያቱም ይሄ መንግስት የሚመራው አገርና ህዝብን ነው። ይሄ አገርና ህዝብ በዚህ መንገድ መክሮበት ዘክሮበት የተስማማበትን ጉዳይ አልፈጽምም ማለት ሊቻል ይችላል። ነገር ግን እንደ መንግስትም በመንግስት ቦታ ሆነ ብታስበው አዋጭ መንገድ ነው ብዬ አላስብም በግሌ ማለት ነው። ስለዚህ እነዚህን ምክክርና መግባባት ላይ የተደረሰባቸውን ነገሮች በዚህ መንገድ መፈጸም ይኖርባቸዋል። ይሄ ኮሚትመንት አለ ነው። ሶስተኛው ምክንያት ማነሳለ እንግዲህ ኢትዮጵያ ወደ ሀገራዊ ምክክር ስትገባ አሁን ስለተጠየቀ አይደለም። ሀገራዊ ምክክር በኢትዮጵያ በዚህ ስፋትና ጥልቀት ልክ ተቋም ተቋቁሞ አዋጅ ወጥቶ
የገባችሁ ከዚህ በፊትም በብዙ ወገኖች ሲጠየቅ የነበረ ነገር ነው። ስለዚህ ከመንግስት የሚፈለገው ነገር ሁለት ጉዳይ ይመስለኛል ለኔ አንድ ነገር እንዲሳካ ማለት ነው። አንደኛው የፖለቲካል ቁርጠኝነት ነው። ፖለቲካል ኮሚትመንት የምንለው ጉዳይ ማለት ነው። እሱ ኮሚትመንት ይሄን ኮሚሽን በማቋቋምና በማቋቋም ብቻም ሳይሆን በተቻለ መጠን ነፃና ገለልተኛ ሆኖ እንዲሰራ በማድረግም ጭምር በሚገለጽ ልክ በአዋጁ ተደንግጎ ማምጣቱና ተግባራዊ እንዲሆን መደረጉ አንዱ የፖለቲካ ቁርጠኝነቱን የሚያሳይ ነው። እስካሁን ባላችሁ ሁለተኛው ተግባራዊነቱ ነው። ቅድም ያነሳው ነገር ለተግባራዊነቱም እንግዲህ እዛ በአዋጁ ላይ የተቀመጠው ነገር አንድም ማንኛውም አካል በአዋጁም የተቀመጠው ማንኛውም አካል ምክክር ኮሚሽኑ ለሚያካሄዳቸው ስራዎችና መጨረሻ ላይ ለሚደርስባቸውም ነገሮች ተፈጻሚነት መተባበር ግዴታ አለበት ማንኛውም አካል። ይሄ መንግስትንም ይጨምራል ማለት ነው። ስለዚህ ይሄ አለ። ሶስተኛ ነገር ምናልባት አሁንም በተደጋጋሚ ከመንግስትም ወገን በሚዲያዎችም እናንተም እንደምትከታተሉት መንግስት አሁንም ቢሆን በምክክሩ የሚገኙ ውጤቶችን ሀገር የተግባባችባቸውን ጉዳዮች ለመፈጸም ባንግባባባቸው ደግሞ ምናልባትም ወደ ሪፈረንደም ወደ ህዝብ ውሳኔ ድረስ እስከመሄድ ድረስ የሚያደርሱ ነገሮችን ሊከተል እንደሚችል ሁሉ በግልጽ በተደጋጋሚ ተገልጿል። ስለዚህ ከዚህ አንፃር በአግባቡ ከተሰራ ሁሉን ማሳተፍና ማካታች ከተሰራ እና እሱን ውጤት ማምጣት ከተቻለ ላይተገበር የሚችልበት መንገድ ግን እዚህ ሀገር ላይ አሁን ያስቸገረው መንግስት እንደ መንግስት ህብረተሰቡ የሚያነሳው ነው። እኛም እንደ ህብረተሰብ የምናስተውለው ነው። የተናገሩትን ሆኖ አለመገኘት የዚህ ሀገር መሰረታዊ አንዱና እንደውም ትልቁ ችግር ነው። ምናልባትም አጀንዳ ለየታችሁ ላይም ይሄ እኔ አንዱን ተሳታፊ ብሆን የማነሳው ይሄንን ነው። የዚህ ሀገር ትልቁ መሰረታዊ የሆነ የፖለቲካ ችግራችን የተናገሩትን ሆኖ ያለመገኘት፣ ለመድረክ ፍጆታ ሲባል ብቻ እየተናገሩ ከዚያ በኋላ ግን ያን የተናገሩትን ነገር በተግባር ላይ የመዋሉ ግዴታ የመጣ ጊዜ ማፈግፈግ መሰረታዊ ችግር ነው ተብሎ ይነሳልና አሁን ኮሚሽኑም ሆነ መንግስት የሚናገረውን ሆኖ ሲያደርገው ነው ማህበረሰቡ የሚያምነውና ከሂደቱ ተመልክቶ ነው ቀደም ሲል እርስዎ የተናገሩትን ይሄን የገባውን ኮሚትመንት ሊያመላክት የሚችለውና በልምዱ ደግሞ ብዙ ጊዜ የተገባለት ቃል ሳይፈጸም የሚቀር ማህበረሰብ ስለሆነ ያለን አሁን እንኳን እናንተ ባላችሁ ግምገማ ማህበረሰቡ ምን እያላችሁ ነው? በእርግጥስ ኢትዮጵያ እየመከረች ነው ተብሎ ይታሰባል ወይ? ምክንያቱም የዚች ሀገር መሰረታዊ ችግር ምክክርን ብቻ ሳይሆን ድርድርንም የሚጠይቅ ስለሆነ ድርድርን ይሄን ምክክር ደግሞ እምነት ያጡበት አካላት ዛሬም ነፍጥ አንስተው በተለያየ መልኩ መንግስትን በሚያቀው ደረጃ ፍልሚያ ውስጥ የሚገኙ ማአት ኃይሎች አሉ። በዚያው ልክ የተፈናቀሉም የተገደሉም ወዘተርፈ አሉ። እነሱን አንስተው ጉንጭ አልፋ ነው የሚል አስተያየት ይሰጣሉና ምንድነው እዚህ ላይ ያለው አስተያየት? እንዳልከው አንዳንዱ ጉዳዮች ላይ ማህበረሰቡም ሌላውም እንደ ማህበረሰብ አይ ቲንክ እያሳደግነው የመጣ ነው እና ውስጣችን እየሰረጸ ባህል የሆነ ያለው ጉዳይ ተጠራጣሪነት ነው። ተጠራጣሪነቱ እንግዲህ ወዶ አይደለም እዚህ ውስጥ የተገባው። ቅድም ያልካቸው ብዙ ትሬንዶች ስለነበሩ ብዙ እንደዛ ነገሮች ሲሆኑ ሁሉን ነገር በአይነ ቁራኛ ማየት የመጠራጠር ነገር አለ። ይሄ በራሱ የራሱ ጠቃሚ ጎኖች ቢኖሩትም ግን ደግሞ በራሱ ጉዳትም ያመጣል። እንደ ህዝብ እንደ ሀገር ሁሉ ጊዜ ተጠባብቀንና ተጠራጥረን በምንኖርበት ወቅት ላይ መልካም ነገሮችን መልካም እድሎችን ሁሉ ልናጣ የምንችልባቸው ወይም ደግሞ ራሳችንን አይሳካም በሚል ጥርጣሬ ራሳችን የምናቀበበትን ሁኔታ ይፈጥራል። እኔ አሁንም ቢሆን ወደ መካከለኛው መምጣት አለብን ነው። ጽንፍ የወጣ ሁሉን ነገር መጠራጠር ትክክል አይደለም። ጽንፍ ወጥቶ ደግሞ ሁሉን ነገር አሜን ብሎ መቀበል ማመንም ችግር አለበት። ስለዚህ ነገሮችን በመካከል ያለው በጥርጣሬና ሙሉ በሙሉ በማመን መካከል ያለው የማስበው ነገሮችን በጥንቃቄ ማየት የሚባለው ሐሳብ ነው። ስለዚህ ነገሮች በጥንቃቄ መታየት መቻል አለባቸው። ትክክል ነው። አንዱ ጉዳይ እሱ ነው። ስለዚህ ይሄ ምክክር እንደተባለው አሁን የተነሳው ጉዳይ ሂደቱን ቀጥሎ ውጤትም መጥቶበት ይተገበር ይሆን አይተገበር ወይ የሚሆነው ያኔ ወቅቱ ሲደርስ ነው። በሁሉ ነገር የሚወሰነው እንደምታውቀው በጊዜና በቦታ ነው፣ በአውድ ነው፣ ኮንቴክስት የሚባለው ነገር ማለት ነው። ስለዚህ ከዚህ አቋያ ገና ካሁኑ ይሄ ነገር ብንግባባበትም ችግሮችን ለመፍታት እንደዚህ በርቀት ብንሄድበትም ነገር ግን ላይተገበር ይችላል በሚል እድሉን ማጣት ተገቢ ነው ብዬ አላስብም። ስለዚህ ነገሮች በጥንቃቄ መታየት አለባቸው። ነገር ግን ሁሉን ነገር ደግሞ ባይሆንም
ባይሳካም መንፈስ የምናያቸው ከሆነ ከጥቅሙ ጉዳቱ ያመዝናል ብዬ ነው የማስበው። ለጋዜጠኞች መግለጫ በሚሰጡበት ሰዓት ላይ ዋና ኮሚሽነር ፕሮፌሰር መስፍን በተለይ ከኦሮሚያ ክልል ከሚገኘው ከኦፌኮ ጋር በተያያዘ ይመስለኛል ከነሆነ ከመሳሰሉት ጋር በዚህ ምክክር ላይ አለመሳተፋቸው ምን ያህል ተጽዕኖ ይኖረዋል የሚል ጥያቄ ሲነሳላቸው እንኳን እነርሱን የሚያህል ግዙፍ ፓርቲዎች ቀርቶ ጥቂት የህብረተሰብ ክፍል እንኳን አለመሳተፉ በምክክር ሂደቱ ላይ ተጽዕኖ እንዳለው በግልጽ ያስቀመጡበትን ዘገባ ተመልክቼ ነበር። ስለዚህ ከዚህ ተነስተን አሁን እዚሁ ላይ አብነት አድርገን ህገ መንግስቱን ብናነሳ አንዱ ህገ መንግስቱ ላይ የመሳተፍና ያለመሳተፍ አልተሳተፍኩበትም፣ አላየሁትም፣ ወኪል አልነበረኝም የሚለው አጀንዳ እስካሁን ድረስ እየተንከባለለ መጥቶ የግጭት መንስኤ ሲሆን እየተመለከትን ነው። በተመሳሳይ መልኩ አሁን እናንተ ኢትዮጵያ እየመከረች ነው ትላላችሁ። በቀጥታ አንድ ክልል እንደ ክልል ለምሳሌ ትግራይ ክልል እየተሳተፈ አይደለም። ሁለተኛ በአማራ ክልልም እንደምንመለከተው መንግስትም በኮሚኒኬሽን ጽህፈት ቤቱ በኩል መግለጫ እየሰጠ ባለበት ሁኔታ ላይ ትራንስፖርት በአግባቡ መሄድ በማይቻልበት ሁኔታ ላይ አማራ ክልልም ላይ ምክክር እያደረግን ነው ብሎ በሙሉ ልብ መናገር ይቻላል።